ሰላም ተማሪዎች በዚህኛው ልስናችን ደግሞ የፍሬሽማን ኮርስ ኢንክሉሲቭ የሚለውን ኮርስ የዩኒት ስሪ የምንመለከትበት ነው የሚሆነው። ቻፕተር ስሪ ላይ እንግዲህ አይደንቲፊኬሽን ኤንድ ዲፍረንሺየትድ ሰርቪስ የሚል አለ። ምንድነው ለማለት የፈለገው የተለያዩ አገልግሎቶችን መለየት እና ራሱ አይደንቲፋይ ማድረግ ከዚህ ከቨርነራቢሊቲ ጋር የተያዙ ነገሮች የሰው አካል ጉዳተኞች እንዴት እንለያቸው፣ ለእያንዳንዳቸው የሚስማማው የትኛው አይነት ትሪትመንት እና እርዳታ ነው የሚለውን የምንመለከትበት ዩኒት ነው። እንደዚሁም አንደርስታንዲንግ ፒፕል ዊዝ ዲስአቢሊቲ ከዚህ ከዲስአቢሊቲ ጋር ያሉ ሰዎች እንደዚሁም ቨልነራቢሊቲ ያላቸውን ሰዎች እንዴት ነው አንደርስታንድ ማድረግ የሚቻለው። ፒደብሊውዲ ሲል እንግዲህ የአካል ጉዳተኞች እንደማለት ነው። እንዴት እነሱን ችግራቸውን አይደንቲፋይ ማድረግ እንችላለን፣ ስለሚጎዱባቸው ሁኔታዎች እንዴት መለየት እንችላለን፣ የትኞቹን ፋሲሊቲዎች ማሟላት አለብን የሚለውን የምንመለከትበት ነው። እንደዚሁም ፒፕል ዊዝ ዲስአቢሊቲ ዳይቨርስ ናቸው ብሎ ይለናል። እንግዲህ በጣም ብዙ አይነት ዲስአቢሊቲዎች አሉ። ሁሉም አካል ጉዳተኞች አንድ አይደሉም። እንደምናውቀው የአንዳንዱ የአካል ጉዳት ነው፣ አንዳንዱ የአእምሮ እንደዚሁም የማየትና የመስማት ችግር ያለባቸው በጣም ብዙ አይነት ሰዎች አሉ። በዚህ ምክንያት ዳይቨርስ እንዲሆን ያደርጋል ማለት ነው። ሌላኛው ኢች ፐርሰን ሃዝ ሂዝ ኦር ሀር ፐርሰናል ፐርፌሪየንስ ኤንድ ሪስፖንስ ቱ ዲስአቢሊቲ ይላል። እንግዲህ እያንዳንዱ ግለሰብ ማንኛውም አካል ጉዳቱን ስለራሱ የሚሰማው ስሜት የሚፈልገው ነገር ከሌላው ከአንዱ ወደ አንዱ የተለያየ ነው። ከአካል ጉዳተኛቸው ጋር የሚመጣው እሳቤ ወይም ደግሞ አቲቲዩድ ስለራሳቸው የሚኖራቸው ዲፍሬንሽት የተለያየ ነው። ፐርፌራንሳቸውም የተለያየ ይሆናል ማለት ነው። ኖት ኦል ፒደብሊውዲ ወይ ደግሞ ፒፕል ዊዝ ከዲስአቢሊቲ ጋር ያሉ ሰዎች ኢኳል ዲስአድቫንቴጅ ይላል። ሁሉም አካል ጉዳተኞች እንግዲህ በጉዳታቸው ደረጃ ተጎጂ አይደሉም። ማለትም የአንዱ ችግር ከሌላው ሊከብድ ወይም ደግሞ ሊቀል ይችላል። ሁሉም ሰዎች እኩል ችግር ያለባቸው ናቸው ተብሎ ኮንሲደር መደረግ የለበትም ወይ ደግሞ ኮንክሉዥ ማድረግ አንችልም ማለት ነው። ፎር ኤግዛምፕል ውመንስ ዊዝ ዲስአቢሊቲ ኤክስፒሪየንስ ዘ ኮምባይንድ ዲስአድቫንቴጅ ፒፕል ዊዝ ሜንታል ሄልዝ ኤንድ ኮንዲሽን ኦር ኢንተሌክቹዋል ኢምፐርመንት ኤንድ ፒፕል ዊዝ ሞር ሴቨር ኢምፐርመንት ይላል። እንግዲህ ምንድነው ለማለት የፈለገው ሴትነት በራሱ ጉዳት ወይ ደግሞ ቨልነራቢሊቲ የሆኖ ሳለ እንደዚህ አይነት የአካል ጉዳት የአእምሮ ጉዳት እና ሌሎች ችግሮች ሲደራረቡበት በጣም ከባድ ሊሆንባቸው የሚችለው ሲቹዌሽኖች ይፈጠራሉ ወይም ሊከብድ እንደሚችል በምሳሌ ያሳየናል ወይም ደግሞ ያስረዳናል ማለት ነው። ዲስአቢሊቲ ኤንድ ቨልነራቢሊቲ ካን ሊሚት ኦር ሪስትሪክት ዋን ኦር ሞር ኤዲየልስ ይላል። እንግዲህ ኤዲየልስ የምንለው በተለምዶ እዚህ አሳጥረው የሚያስቀምጣቸውን ቃላት እንደዚሁ ለፍጥነታችን ስንል እየተግባባ እንድናልፍ ተግባራት እንደማለት ነው። በየጊዜው እኛ በተፈጥሮ የምናደርጋቸው ተግባራት ያን አይነት ኤዲየልስ ማለት እንደ መብላት፣ መታጠብ፣ መንቀሳቀስ ያሉ ሁሉ ድርጊቶች፣ ስራዎች በዚሁ ሲጠቃልላሉ። ጉዳቱ እነዚህ ነገሮችን ለማድረግ እንቅፋት ሊሆንባቸው ይችላል ማለት ነው። ወይ ደግሞ ሊሚቴሽን ሊያመጣባቸው ይችላል ማለት ነው። ኢምፓክት ኦፍ ዲስአቢሊቲ ኤንድ ቨልነራቢሊቲ ኦን ዴይሊ ላይፍ የሚል አለ። እንግዲህ አካል ጉዳተኞች ጉዳታቸው ተጋላጭነታቸው ተጽዕኖ በዕለት ተዕለት ህይወታቸው ውስጥም ኢምፓክት ሊኖረው ይችላል። 3.2 ላይ የምንመለከተው ኢምፓክት ኦፍ ዲስአቢሊቲ ቨልነራቢሊቲ ኦፍ ዴይሊ ላይፍ ይላል። በየዕለት ተግባራታቸው ላይ የሚያመጣው ተጽዕኖች አለ። የመጀመሪያው እንግዲህ ፒፕል ሪስፖንድ ቱ ዲስአቢሊቲ ዲፍረንት ዌይ ነው። እንግዲህ ሁሉም ሰው የሚመልሰው በተለይ ከዲስአቢሊቲ ጋር ያሉ ሰዎች ጉዳታቸው ሲገጥማቸው ወደ ጉዳት ሲመጣባቸው ተመሳሳይ የሆነ ሪስፖንስ አይሰጡም ወይ ደግሞ ተመሳሳይ እሳቤ የላቸውም። ከላይ እንደተመለከት ነው አንዱ በደስታ ሌላኛው በሀዘን ሊቀበል ይችላል ማለት ነው። ሰም ሪያክት ኔጌቲቭሊ ኤንድ ዞት ዜር ኳሊቲ ኦፍ ላይፍ ኢዝ ኔጌቲቭሊ አፌክትድ ይላል። እንግዲህ የመጣባቸውን ዲስአቢሊቲ እንደ ኔጌቲቭ አፌክት ይመርጡታል ወይ ደግሞ አክሰፕት ያደርጉታል። አንዳንድ ሰዎች ኦል ዘ አዘርስ ፎከስ ኦን ዜር አቢሊቲ ኦር ኦፖዝ ዜር ዲስአቢሊቲ ኤንድ ኮንቲኒው ቱ ሊቭ ፕሮዳክቲቭ ላይፍ ይላል። ሌሎች ደግሞ እነዚህ የተፈጠሩባቸውን ነገሮች ተቀብለው አክሰፕት አድርገው የማልችለው ሳይሆን የምችለው ነገር አለኝ የሚል እሳቤ ጠንካራ የውስጥ እሳቤን ይገነባሉ ወይም ደግሞ ሞቲቬትድ ይሆናሉ። አንዳንድ ሰዎች ለዚህ ነው ዲፍረንሺየት ይሆናሉ። የተለያየና ቫሪየስ አቲቲዩድ አላቸው ሊባል የሚችለው the most significant effect of determining the disability impact on the individual የሚለው ምንድን ነው? አንድ ሰው እንግዲህ አካል ጉዳተኛ ወይ ደግሞ ጉዳቱ ምን ያህል ከባድ ተጽዕኖ ይኖረዋል የሚለውን የሚወስኑ ዋና ዋና ነገሮች አሉ። እነዚህ ፋክተሮች ምን ምንድን ናቸው የሚለውን በየተራ እንወክላለን። የአካል ጉዳተኝነት እንግዲህ በአንድ ግለሰብ ላይ የሚያሳድሩ ተጽዕኖ ይወሰናል ወይ ደግሞ የተለያየ ሊሆን ይችላል። እነዚህ ፋክተሮች እነማን? የመጀመሪያው ፋክተር ሪሌትድ ቱ ዘ ፐርሰን ነው። እንግዲህ ፋክተር ሌት ከግለሰቡ ጋር ያለው ምክንያት ለምሳሌ ግለሰቡ እድሜ፣ ጾታ የራሱ የሆነ ጥንካሬ ሊኖረው ይችላል። ከጾታው ከእድሜውና ከተለያዩ ሲቹዌሽኖች አንጻር ያ ሰውዬ አፌክት ሊሆን ይችላል ማለት ነው። ሁለተኛው ኢኮኖሚክ ፋክተር ነው።
ኢኮኖሚያዊ ምክንያቶች የገንዘብ አቅም ችግር ያለበት ሰው ሀብታም ሆኖ አካል ጉዳተኛ ሊሆን የሚችል ሰው እና ድሃ ሆኖ የሕክምና እርዳታ ማግኘት የማይችል ሰው ሊኖር ይችላል። ገንዘብ ኖሮትም ራሱን ሊደግፍ የሚችል ሰው የአካል ጉዳተኛ ሊኖር ይችላል ማለት ነው። ፖለቲካል ፋክተር የምንለው እንግዲህ ፖለቲካል ፋክተር እንግዲህ መንግስት የሚወስዳቸው ህገጋቶችና ሩል ኤንድ ሬጉሌሽን የሚባሉት አካል ጉዳተኞቹን የሚረዳ ነው ወይንስ አይደለም፣ አለመኖሩ ተጽዕኖ ይኖረዋል አይኖረውም የሚለውን ኮንሲደር የሚደረገው ፖለቲካል ፋክተር ነው። ሌላኛው ሳይኮሎጂካል ፋክተር የሚለው የስነ ልቦና አፌክሽን የምንለው ነው። በራስ መተማመናቸው እንደዚሁም ጉዳቱን የመቀበል አቅሙ የግለሰቡ ይሄ ሳይኮሎጂካል ፐርፊሪየንስ የምንለው ወይ ደግሞ አቢሊቲ ኦፍ አክሰፕት ኤቭሪቲንግ ጀስት ወይ ዳዝ እንደሚባለው አክሰፕት አድርጎ መኖር ይቀጥላል ወይ የሚለውን ፋክተር አፌክት ዲተርማይን ያደርጋል። አምስተኛ ላይ እንግዲህ ፋሚሊ ሪሌትድ ፋክተር ነው። ከቤተሰቦች ጋር ተያያዥነት ያላቸው ፋሚሊ ሪሌትድ የሆነ ኮዞች ለምሳሌ ቤተሰቦቹ የሚሰጡት ፍቅር፣ እንክብካቤ፣ ድጋፍ ለግለሰቡ በጣም ወሳኝ ነው። ይሄኛው ሌላኛው ፋክተር አፌክሽን ነው። ቀጣይ የምንመለከተው 3 ላይ ኒድ ኦፍ ዘ ፐርሰን ዊዝ ዲስቢሊቲ ኤንድ ቨልነራቢሊቲ ይላል። እንግዲህ የአካል ጉዳተኞች እና ተጋላጭ የሆኑ ሰዎች ፍላጎቶቻቸው ምንድን ናቸው፣ ምን ሊሟሉላቸው ይገባሉ፣ ዋና ፍላጎታቸው ምንድን ናቸው የሚለውን ኮንሲደር የምናደርገው በዚህኛው ገጻችን ላይ ነው ማለት ነው። በዚህ ላይ እንግዲህ ሳይኮሎጂካል ኒድ አለ። የመጀመሪያው ሁላችንም የሚያስፈልገን ፉድ፣ ዋተር ኤንድ ወርምስ ኤንድ ሬስት ቤዚክ ኒዶች ናቸው። ቤዚክሊ እነዚህ አካል ጉዳተኞችም ሆኑ ሌሎችም ሰዎች በመሰረታዊነት የሚፈልጓቸው እንደ ምግብ፣ ውሃ፣ ሙቀትና እረፍት መሰረታዊ ፍላጎቶች ያስፈልጓቸዋል። ሁለተኛ ላይ ሳቲስፋይ ኒድድ ሴኩሪቲ ኤንድ ሴፍቲ፣ ይህም ያው ቤዚክ ኒድ ነው። ነገር ግን ከዛኛው የሚለየው ይህ ጥበቃና ደህንነት መሰረታዊ የሆነ ፍላጎት አድርገው ስለሚቀበል ነው፣ ወይም ደግሞ እንደ አንድ ማሳያ ስለሚመለከት ነው። ከጉዳት ወይም ደግሞ ከጥቃት ነፃ የሆኑ የመኖር ፍላጎት ይኖራናል እንደ ሰው፣ ያ አይነት ፍላጎት እነሱም ይፈልጋሉ። ሌላኛው የምንመለከተው እንግዲህ ስቲም ኒድ የምንለው ወይ ደግሞ ይሄ ፕሬስቴጅ ኦፍ ፊሊንግ ኦፍ አኮምፕሊሽመንት ሳይኮሎጂካል ኒድ የምንለው ነው። የክብር ፍላጎት ወይ ደግሞ ክብር የሆነ ነገርን የማሳካት ፍላጎት መኖር፣ የስነ ልቦና ፍላጎት መኖር፣ ሰልፍ ስቲም የምንለው የሆነ ወርዝ አለኝ ብሎ የመቀበል ሰዎች ዘንድ መከበር፣ ለስራ ለተለያየ እውቀት ለምናምን ያ የመከበር ፍላጎት የኛም ፍላጎት ነው። እነሱም ያ ፍላጎት ያስፈልጋቸዋል ማለት ነው። ሌላኛው ሰልፍ አክቹዋላይዜሽን የሚባለው ነው። አቺቪንግ ዋን ፉል ፖቴንሻል ኢንክሉዲንግ ክሬቲቭ አክቲቪቲ ሰልፍ ፉልፊልመንት ኦፍ ኒድስ ይላል። እንግዲህ ምን ነው ለማለት እየፈለገ ያለው ይሄ ሰልፍ አክቹዋላይዜሽን የሚባለው ሳይኮሎጂ ላይ ከዚህ ቀደም ኮርሱን ከወሰዳችሁ እንደተማር ነው እያንዳንዱ ሰው ፉልፊል ሊያደርገው የሚገባ ስቴጆች አሉ። የመጨረሻው አንደር ፒክ ላይ የምታገኙት ወይ ደግሞ ከላይ ፒክ ላይ የምታገኙ ሰልፍ አክቹዋላይዜሽን የሚባለው ፉልፊልመንት ነው። ሁሉም ሰው ከላይ ጣራ ላይ ራስን ብቁ ማድረግ የመጨረሻው ደረጃ ላይ መድረስ የሁሉም ሰው ፍላጎት ነው። እነዚህ የአካል ጉዳተኞች የአይነት ፉልፊልመንት ይፈልጋሉ። የፍላጎት ጫፍ ላይ ለምሳሌ አንድ ሰው መድረስ እችልበታለሁ የሚለው ደረጃ ጫፍ ላይ ሲደርስ ለምሳሌ እንደነ ማንዴላ እንደነ ሄለን ኬለር የእሷም አካል ጉዳተኛ ስለሆነች እሷም ግን አካል ጉዳተኝነቱ አልገደባትም ሰልፍ ፉልፊልመንት ወይ ደግሞ ሰልፍ አክቹዋላይዝ ለማድረግ ጀስት ላይክ በዛ ወይ የምንገልጸው በዚህ ነጥብ ላይ ይሆናል ማለት ነው። ቤዚክ ኒድ ኦፍ የአካል ጉዳተኞች እንደ ቀደም PWS ወይም ፒፕል ዊዝ ዲስቢሊቲ እንዳልነው እና ቨልነራቢሊቲ ቱ ኢንሹር ኢኳል ፎር ኦል ዊዝን አወር ሶሳይቲ ይላል። እንግዲህ በህብረተሰብ ውስጥ ለሁሉም እኩልነትን ለማረጋገጥ የአካል ጉዳተኞች ምን መሆን መቻል አለባቸው? ተጋላጭ ወገኖች መሰረታዊ ፍላጎቶች መሟላት ያለባቸው ወሳኝ ነገሮች እነዚህ ናቸው። መሟላት አለባቸው ግዴታ እኩል ሆነው እንዲኖሩ እንደዚሁም እኩልነታቸው እንዲረጋገጥም። ፉል አክሰስ ቱ ኢንቫይሮንመንት ነው የመጀመሪያው። ታውን ካንትሪሳይድ ኤንድ ቢልዲንግ የሚላላ አካል ጉዳተኞች እንግዲህ አካባቢያቸውን፣ ከተማቸውን፣ ገጠር ህንፃቸውን ያለምንም ገደብ የመጠቀም እድል ሊኖራቸው ይገባል። ውስጥ ስገቡ በጣም ሰፊና በጣም ውስብስብ ነገሮች አሉ። ለምሳሌ አካል ጉዳተኞች በማንኛውም ቦታ በህንፃዎች ሆኑ በከተማ ውስጥ እንደ ልባቸው መንቀሳቀስ ሊኖሩ እንደሚገባ ይነግረናል። እንደ አንድ ኢንክሉሲቭ ኮርስ ውስጥ ማለት ነው። አናክሰሲቢሊቲ ትራንስፖርት ሲስተም አለ። ትራንስፖርት ሲስተማችን በራሱ ምን መሆን መቻላል? አውቶቡሶች፣ ባሶች እና ታክሲዎች አካል ጉዳተኞችን ከግምት ውስጥ ያስገቡ ሆነው ሊሰሩ ወይም ደግሞ ለአጠቃቀም ምቹ ሆነው ሊገነቡ ይገባል ብሎ ይነግረናል። ሌላኛው ቴክኒካል ኤድስ ኤንድ ኢኩዊፕመንት የምንላቸው ናቸው። እዚህ ውስጥ እንግዲህ እንደ ምርኩዝ ያሉ ተሽከርካሪ ወንበሮች ወይ ደግሞ በተለምዶ ዊልቸርስ የምንላቸው፣ የመስማት ችግር ያለባቸው ደግሞ የመስማት መረጃ መሳሪያዎችን በበቂ ሁኔታ ማቅረብ ወሳኝና ቴክኒካል ኤድና ኢኩዊፕመንቶችን ማቅረብ ውስጥ ይመደባል። ይሄኛው ሌላኛው ነገር ነው። ሌላኛው አክሰሲቢሊቲ ኤንድ አዳፕታቢሊቲ ሃውሲንግ የሚል አለ። አክሰሲብል ኤንድ አዶፕትድ ሃውሲንግ ለምሳሌ ምቹ የሆኑ ሁኔታዎችን በመኖሪያ ቤታቸው ውስጥ መፍጠር፣ ቤታቸው ውስጥ ያለምንም እርዳታ እንዲንቀሳቀሱ ተደርጎ ሊሰሩ የሚገባ የማብሰያ እቃዎቻቸው ሽንት ቤት ሲቀመጡ ሽንት ቤት ለመቀመጥ እንዳይቸግራቸው በሚሆኑ ሁኔታ ነገሮች አክሰሲብል እና አዶፕትድ ሃውሲንግ ሲስተም
ቢውልድ ሊሆን ይገባል ማለት ነው። ሌላኛው ፐርሰናል አሲስታንት ኤንድ ሰፖርት የሚላለ እንግዲህ የግል እርዳታና ድጋፍ ይሻሉ እነዚህ ሰዎች አንዳንድ ከባድ ጉዳቶች ያሉባቸው ሰዎች ለምሳሌ የዕለት ተዕለት ተግባራቸው ላይ እንዳያከናውኑ ሊያደርጋቸው የሚችል አካል ጉዳታቸው ሰዎች እርዳታ ይፈልጋሉ ወይም ደግሞ ፐርሰናል አሲስታንት ኤንድ ሰፖርት ይፈልጋሉ። በዚህ ታይም ላይ ልንረዳቸው ይገባል ማለት ነው። ሌላኛው ኢንክሉሲቭ ኤዱኬሽን ኤንድ ትሬኒንግ ያስፈልጋቸዋል። አካል ጉዳተኞች ከሌሎች ተማሪዎች እኩል የሚማሩበት የሚሰለጥኑበትና ከኛም በላይ የተለያዩ ትሬኒንጎችን የሚወስዱበት በተለይ ለምሳሌ አካል ጉዳተኞች እንዴት አድርገው ከኛ ጋር ኢንተርኮሚኒኬት ማድረግ እንደሚችሉ የሚረዳቸው የተለያየ ስልጠናዎችን ይፈልጋሉ። በተለምዶ ይህ ኢንክሉሲቭ ኤዱኬሽን ኤንድ ትሬኒንግ ይባላል ማለት ነው። ሌላኛው አድኩዌት ኦፍ ኢንካም የሚላለ በቂ ገንዘብ እንዲኖራቸው በራሳቸው ቤተሰባቸውን ለማስተዳደር በቂ የገንዘብ ችግር እንዲኖራቸው ችግራቸውን ለመቅረፍ እንዲያግዛቸው በቂ የሆነ ኢንካም ሊኖራቸው ይገባል ብሎ ኢንክሉሲቭ ያጠናል። ሌላኛው ደግሞ እዚህ ጋር የምንመለከተው ኢኳል ኦፖርቹኒቲ ፎር ኤምፕሎይመንት አለ። ልክ ለእኛ የምናገኘውን እኩል የስራ እድል ሊያገኙ ይገባል። እነዚህ አካል ጉዳተኛ ያለባቸው ሰዎች ስራ የሚቀጠሩበት ጊዜ በጉዳታቸው ሳቢያ በችሎታቸው ሳይታይ ወይ ደግሞ ከኛ መወዳደር ሳይችሉ ለምሳሌ አንድ አካል ጉዳተኛ ሙሉ ከሆነ ሰው ጋር በስራ ቦታ ተወዳድሮ ለመቀጠር የሚያስችለው ሁኔታ በአካል ጉዳተኝነቱ ላይ ዲፔንድ የሆነ ከሆነ እዚህ ጋር በጣም ትልቅ ጫና አለ ማለት ነው። ይህንን ማስወገድ ያስፈልጋል ነው እያለ ኢኳል በሆነ ሁኔታ በብቃታቸው ተወዳድረው ስራ የመቀጠል እድል እንዲኖራቸው ያስፈልጋል። ሌላኛው አፕሮፕሪየት ኤንድ አክሰሲቢሊቲ ኦፍ ኢንፎርሜሽን የሚላለ ተገቢውን በቂ የሆነ መረጃ ስለ ነገሮች ሊያገኙ ይገባል። ከኛ እኩል ለምሳሌ ለሚያዩ ሰዎች እንግዲህ በብሬል የማየት ችግር ላለባቸው ሰዎች ብሬሎችን መስጠት ወይም ደግሞ ለማይሰሙ ሰዎች ማዳመጫና የተለያዩ የምልክት ቋንቋዎችን ማስለመድ የአፕሮፕሪየት የሆነ አክሰሲብል ኢንፎርሜሽን እንዲያገኙ ይረዳቸዋል። በዚህ አማካኝነት አፕሮፕሪዬሽን ኤንድ አክሰሲቢሊቲን መተግበር ይቻላል ማለት ነው። አድቮኬሲ የሚባለው አለ። ቲዋርድ ሰልፍ አድቮኬሲ የሚል አለ። ጥብቅ የሆነ የራሳቸው እንዲከላከሉ ማብቃት እንዴት አድርገው ለምሳሌ አንድ አካል ጉዳተኛ ቢወድቅ እንዴት አድርጎ ራሱን መከላከል ጭንቅላቱን መጠበቅ እንዳለበት መሬት ላይ እንዳይገጨው ለምሳሌ ሌሎች መብታቸውን እንዲያስከብሩ መርዳት፣ በኋላ ግን ራሳቸውን ስለ መብታቸው እንዲከራከሩ ማስተማር፣ ይሄ ከአካልም እንደዚሁም ደግሞ ሳይኮሎጂካሊም ራሳቸውን ሰልፍ አድቮኬሽን እንዲያደርጉ ወይ ደግሞ ራሳቸውን መከላከል እንዲችሉ ከአደጋዎች እንዲጠብቁ የሚያደርጋቸው ነው። ሌላኛው ካውንስሊንግ የምንለው ነው። የምክር አገልግሎቶችን እንዲያገኙ ማድረግ በተለምዶ። ሌላኛው ከካውንስሊንግ ቀጥሎ አፕሮፕሪዬሽን አክሰስ ሄልዝ ኬር የሚላለ እንግዲህ አክሰስብል የሆነ ሄልዝ ኬር ወይ ተገቢ ምቹ የሆነ የጤና ሕክምና ቦታዎችን ማቋቋም ወይ ደግሞ ተጠቃሚ እንዲሆኑ ማድረግ ያስፈልጋል። ሌላኛው ዲስአቢሊቲ ኢንክሉሲቭ ኢንተርቬንሽን ኤንድ ሪሃቢሊቴሽን ሰርቪስ የሚላለ ይህ 3.4 ላይ የምትመለከቱት ርዕስ አካል ጉዳተኞች ያካተተ ጣልቃ ገብነት መልሶ የማቋቋም አገልግሎቶችን እንዴት አድርገን ነው የምንመሰረተው? እንዴት አድርገን ነው መጠቀም የምንችለው? እንግዲህ ጉዳት እንዳይደርስ አስቀድሞ መከላከል ፕሪቬንሽን አለ ወይ ደግሞ ቀድሞ ትከላከላላችሁ። ጉዳት የደረሰባቸው ሰዎች ደግሞ ወደ መደበኛ ህይወታቸው እንዲመለሱ ስለ መርዳት የምናጠናበት ክፍል እንግዲህ ይሄ ዲስአቢሊቲ ኢንክሉሲቭ ኢንተርቬንሽን ኤንድ ሪሃቢሊቴሽን ሰርቪስ የምንለው ነው ማለት ነው። እሺ እንመልከታቸው። የመጀመሪያው ስትራቴጂ ስልቶች አሉ ወይ ደግሞ ግባቶች ላይ ለመድረስ የምንከላከላቸው የክንውን ተግባራት ስትራቴጂዎች ይኖራሉ። የመጀመሪያው ፕሪቬንሽን ወይ ፕራይመሪ ሰከንደሪ ኢንተርቬንሽን ኤንድ ቴሪሸሪ ፕሪቬንሽን ወይ ደግሞ ሪሃቢሊቴሽን። የመጀመሪያው ኢንተርቬንሽን የሚባላል፣ ሁለተኛው ሪሃቢሊቴሽን የሚባላል። የመጀመሪያውና ሁለተኛ ደረጃ ጣልቃ ገብነት የምንለው ወይ ደግሞ ኢንተርቬንሽን የምንለው ነው። ሶስተኛ ደረጃ ላይ የምናገኘው ሪሃቢሊቴሽን ወይም በተለምዶ መልሶ ማቋቋም ሪሃቢሊቴሽን የሚባለውን ይወክላል ማለት ነው። ጉዳቱ ሳይደርስ መከላከልና ከደረሰ በኋላ ያለውን ሁኔታ ማከም ደግሞ መከላከልን ይመለከታል ማለት ነው። ሌላኛው አፕላይንግ ትዌን ሬክ ኦፍ አፕሮች የሚባል አለ፣ ትራክ ኦፍ አፕሮች የሚባል አለ። የሁለትዮሽ ሜጃ መንገዶች የትዊን ትራክ የምንለው እንግዲህ የሁለትዮሽ ሜጃ የሚባለው ነው። ስራዎችን ማዋሃድ ማለት እንግዲህ አካል ጉዳተኞችን ለመርዳት ሁለት የተለያዩ ግን ተደጋጋፊ መንገዶችን በአንድ ላይ መጠቀም ይቻላል። ለምሳሌ ኢንሹሪንግ ኦል ሜንስትሪም ፕሮግራምስ ኤንድ ሰርቪስ ኢንክሉሲቭ አክሰሲብል ኤንድ ፐርሰን ዊዝ ዲስአቢሊቲ ዌል አት ዘ ሴም ታይም ፕሮቫይዲንግ ሰከንድ ፕሮቫይዲንግ ታርጌት ዲስአቢሊቲ ስፔሲፊክ ሰፖርት ኦፍ ፐርሰን ዊዝ ዲስአቢሊቲ ይላል። ይህ ምን ለማለት እየፈለገ ነው? አንደኛው መንገድ መደበኛው አገልግሎቶችን እንደ ትምህርትና የተለያዩ ለምሳሌ መሰረታዊ ፍላጎቶች እንዲሟሉላቸው ትምህርት እንዲማሩ ማድረግ ለሁሉም እንዲመች ማድረግ ሲሆን፣ ሁለተኛው መንገድ ደግሞ ለእያንዳንዱ ግለሰብ እንደየአካል ጉዳቶቹ ልዩ እርዳታ መስጠት እንደ ተሽከርካሪ ወንበሮች መስጠት ይመለከታል። የመጀመሪያው ምንድን ነው? ኢንሹሪንግ ኦል ስትሪም ፕሮግራም ኤንድ ሰርቪስ ኢንክሉሲቭ በሆነ ሁኔታ ማቅረብ። ለምሳሌ ኤዱኬሽን ሲስተሞችን
ለሁሉም አካል ጉዳተኞች በኩል ማቅረብ ደግሞ ኮመንሊ ማቅረብ ነው። ሌላኛው ፕሮቫይዲንግ ታርጌት ዲሳቢሊቲ ስፔሲፊክ ሰፖርት ኦፍ ፐርሰን ዊዝ ዲሳቢሊቲ እንደሚባለው ደግሞ ስፔሲፊክ ፕሮብሌም ላለባቸው ሰዎች ለምሳሌ የጆሮ ማዳመጫ መስጠት፣ ብሬል ለሚፈልጋቸው እነሱ መስጠት፣ ዊልቸር ለሚያስፈልገው ዊልቸር መስጠት። እነዚህ በአጠቃላይ ምን ይባላሉ? ስፔሲፊክ ታርጌት ዲሳቢሊቲ የሆኑ ሰፖርት ማድረጊያ ሜካኒዝሞች ናቸው። ዘቱ ትራክ ሬንፎርስመንት ኢች አዘር ይላል። ሁሉም መንገዶች እንግዲህ እርስ በራሳቸው ይደጋገፋሉ። አንዱን ያደረጋችሁ ማለት አንደኛው ይደግፋል። አንዱ ያለ ሌላኛው ውጤታማ ሊሆን አይችልም እንደማለት ነው። ለምሳሌ ሁለቱም በአንድ ላይ ሲሰሩ ነው አካል ጉዳተኛው የተሻለ ህይወትን የሚመራው። ለምሳሌ የተሻለ ትምህርት ስርዓትን ማቅረብ፣ እንደገና ደግሞ ከዛም ባለፈ የጆሮ ማዳመጫና ስፔሲፊክ የሆነ ፕሮብሌሙን የተከተሉ ሜካኒዝሞችን ለሰውየው መስጠት ይጠቅመዋል ወይም ደግሞ ያገለግለዋል ማለት ነው። ሌላኛው የምትመለከቱት እንግዲህ ወይን ሚኒስትሪን ፕሮግራም ኤንድ ሰርቪስ አሁን ተመለከትን። እንግዲህ ኤንድ ፕሮቪዥን ኦፍ ዲሳቢሊቲ ስፔሲፊክ ሰፖርት ሰች አሲስቲቭ ዲቫይስ ካን ሄልፕ ፋሲሊቴት ሞር ኤፌክቲቭ ኢንክሉሲቭ ኤንድ ሜንስትሪም ሰርቪስ ይላል። እንግዲህ እንደ ሁሉም ከዚህ ቀደም እንደተመለከቱ እንደ ረዳት መሳሪያ ያሉ ልዩ ልዩ ድጋፎችን ማቅረብ አካል ጉዳተኛው ምን እንዲሆን ያደርግ በመደበኛ አገልግሎቶች ውስጥ በተሻለ ሁኔታ ከኛ እኩል ተሳታፊ እንዲሆን ሲያደርገው ትመለከታላችሁ። አንድ ተማሪ እንግዲህ የመስማት ወይ ደግሞ የመርጃ መሳሪያ አካላት እንትኖችን ስትሰጡት በመደበኛ ትምህርት ውስጥ እንግዲህ ከሌሎች ልጆች እኩል የመማር እድል ወይም ደግሞ ቻንስ እንዲያገኝ እየረዳችሁት ነው በተዘዋዋሪ መንገድ። ኢምፕሊመንት ዲሳቢሊቲ ኢንክሉሲቭ ፕሮጀክት ፕሮግራም ኤዱኬሽን ኤንድ ቫካንሲ ትሬኒንግ ሄልዝ ሪሊፍ ኤንድ ሶሻል ሰርቪስ ፕሮቴክሽን ሁማኒታሪያን ኤንድ ኢመርጀንሲ ሪስፖንስ ሲቢአር የሚባለው እንግዲህ አካል ጉዳተኞች የተለያዩ ያካተቱ ፕሮግራሞችን መቅረጽ፣ ኢንክሉሲቭ የሆኑ ፕሮጀክቶችን ማቋቋም። ለምሳሌ በሄልዝ ትሬኒንግ በጤና ጥበቃ ተቋማት ውስጥ በማህበራዊ አገልግሎቶች ውስጥ ሰብአዊ መብት ድጋፍ በሚሻቸው ውስጥ ድንገተኛ አደጋ ምላሽ ወይ ደግሞ ይሄ ሲቢአር በማህበራዊ ቀውሶች ውስጥ ቀድሞ ምላሽ እንዲሰጡ ወይ ደግሞ ፕሮቴክት ለማድረግ ፕሪዘርቭ ለማድረግ የሚያገለግሉ ስልጠናዎችን ሲሰጡ አካል ጉዳተኞችን ማጠቃለል እና እነሱን በማከል ሁኔታ መሆን ይገባዋል። ኢምፕሊመንት ቴክኖሎጂስ ፎር ዲሳቢሊቲ ኢንክሉዥን ለአካል ጉዳተኞች ተደራሽ የሆኑ ቴክኖሎጂ ስራዎችን በበቂ ሁኔታ ማስፋፋት ያስፈልጋል። እንግዲህ አንድ አካል ጉዳተኛ ስራቸውን በቀላሉ እንዲሰሩ እኛ ኮምፒውተሮችን እና ሶፍትዌሮችን እንጠቀማለን። ያን ዘመናዊ መሳሪያ ለእነሱ በሚመች ሁኔታ አፕሮፕሬት አድርጎ ማቅረብ በጣም ፌር በሆነ መንገድ በጣም እንትን ነው ማለት የሚደገፍ ሀሳብ ነው። ኢምፕሊመንት ኢንክሉሲቭ ጆብ ኦፖርቹኒቲ ኤንድ ኢምፕሊመንትስ ይላል። እንግዲህ አካል ጉዳተኞች ያለባቸው ሰዎች አካታች የስራ እድሎችና ቅጥሮችን ተግባራዊ ሊደረግላቸው ወይም ደግሞ እነሱን ባማከለ ሁኔታ ሊቀርብ ይገባል ነው የሚለን ማለት ነው። ሌላኛው 3.5 ላይ የምንመለከተው እንግዲህ ኤፌክት ኢንተርቬንሽን ኤንድ ሪሃቢሊቴሽን የሚል አለ። ውጤታማ የሆነ ጣልቃ ገብነት ወይ ደግሞ ጉዳቱ ከመድረሱ በፊት የሚደረግ ኢንተርቬንሽኖች፣ መልሶ ማቋቋሞች ምንድን ነው ውጤታማነታቸው ወይ ደግሞ በምን ያህል ኢፌክቲቭነስ አላቸው የሚለውን እንመለከታለን። እንግዲህ አንድ ሰው ላይ የሚደርስ አካል ጉዳት ሲደርስ ያየንበት ሁኔታ ለመቀነስ እንደገና ደግሞ እርዳታ ለመስጠት ግለሰቡን መልሶ ለመቋቋም የሚሰሩ ስራዎች በአጠቃላይ ኢፌክት ኢንተርቬንሽን ኤንድ ሪሃቢሊቴሽን ይባላሉ ማለት ነው። እሺ የመጀመሪያው ሪሃቢሊቴሽን ኢንተርቬንሽን ፕሮሞት ኤንድ ኮምፕሬሄንሲቭ ፕሮሰስ ቱ ፋሲሊቴት አቴንመንት ኦፍ ዘ ኦፕቲማል ፊዚካል ሳይኮሎጂካል ኮግኒቲቭ ቢሄቪየራል ሶሻል vocational and educational status within the capacity allowed by anomenic or psychologic implement the person desire and life plan and environment disadvantage for the people with disability ይላል። እንግዲህ መልሶ የማቋቋም ስራዎች እንደ አካል ጉዳተኞች በአካል በስነ ልቦና በባህሪ ከላይ እንደጠቀስናቸው በሙያ ወይ ደግሞ ፕሮፌሽን በምንላቸው በትምህርት ረገድ ወይ ደግሞ በኤዱኬሽን ከፍተኛ ደረጃ ላይ እንዲደርሱ የሚያግዝ አጠቃላይ ሂደቶች ፋሲሊቲ አቴችመንት የሚደረጉ ፋሲሊቲዎች ናቸው። እዚህ ውስጥ ሪሃቢሊቴሽን ኢንተርቬንሽን ፕሮሞት ስናደርግ የሚጠቃለሉት ደግሞ የሚካተቱት። ይህ እንዴት ማለት ነው? እንግዲህ ይህ ሂደት እንግዲህ አካል ጉዳተኞች ያሉባቸው ችግሮች ተቋቁመው በራሳቸው አቅም ፈጥረው ፍላጎታቸውን በሁሉም የህይወት ዘርፋቸው ውስጥ ጎብዘው እንዲቀጥሉ የሚረዳቸው ትልቅ የስራ ሂደት ነው። ይሄ ከላይ በኮግኒቲቭ በቢሄቪየራል በሶሻል በአጠቃላይ ባላቸው ጣልቃ ገብነት ወይ ደግሞ ከኛ ጋር ሲኖሩ በሚያጋጥማቸው ነገሮች እንግዲህ ለአንድ ሰው እንግዲህ አሳ ከሰጠኸው ምንድን ነው ለማለት ይፈለጋሉ? ለአንድ ቀን ይበላል። አሳውን ማጥመድን ካስተማርከው ግን ያው ለዘላለም ያደምጥ ወይ ሁሌ ሊያጠምድ ይችላል እንደማለት ነው። በጣም እንግዲህ የታወቀ አባባል ነው በተለምዶ የምናውቀው። እንግዲህ ትርጉሙ ለአካል ጉዳተኞች ዝም ብሎ እርዳታ ከማድረግ ይልቅ እንዴት አድርገው አለባቸው ዲሳቢሊቲና
ፈንክሽን ካለማድረግ ጋር እንዴት አድርገው ራሳቸው መግባባት እንደሚችሉና እንዴት ማድረግ እንደሚችሉ ካሳየናቸው በራሳቸው መንገድ ነገሮችን የማድረግ ስራውን ይሰራሉ ወይም ደግሞ ይለምዳሉ። ያ እናንተ ከምታደርጉላቸው እርዳታ በተሻለ ጥቅም አለው ወይ ደግሞ ለረጅም ጊዜ ራሳቸውን ይደግፋሉ። ሌላኛው ፐርሶኔል ኮምፖነንት ኦፍ አይአር የሚባለው ሪሃቢታንስ ኢንተርቬንሽን የሚባለው ምንድን ነው የሚለው እንመለከታለን። በመልሶ ማቋቋም ስራ ውስጥ እንግዲህ የሚሳተፉ የተለያዩ ባለሙያዎች ይኖራሉ። በመጀመሪያ ደረጃ 3.5 ላይ የምትመለከቷቸው አንድ አካል ጉዳተኛ ለመርዳት በቡድንም ሆነ የተለያዩ የሙያ ዘርፎች ውስጥ ያሉ የምናያቸው ክፍሎች አሉ። ለምሳሌ እንደ መቄዶንያ ውስጥ እንደሚሰሩ አካላት ምናምን ማለት ነው። መልቲ ዲሲፕሊን ለምሳሌ ፊዚሻን፣ ኦኩሽናል የተለያዩ ቴራፒስቶች፣ እንደዚሁም ደግሞ ፊዚሻን ቴራፒስቶች፣ እንደዚሁም ስፔሻሊ ላንጉጅ ቴራፒስቶች አሉ፣ አይዲዮሎጂስቶች አሉ፣ ሪሃቢቴሽን የተለያዩ ነርሶች አሉ፣ ሶሻል ወርከሮች አሉ፣ ኬዝ ማኔጀሮች አሉ፣ ሪሃቢተንስ ሳይኮሎጂስቶች ይኖራሉ፣ ነርሲዮሎጂ የተለያዩ ውስጥ የሚሰሩ እንደዚሁም ቴራፒስቶች። እነዚህ በአጠቃላይ የምትመለከቷቸው በተለያየ የሙያ ዘርፎች ውስጥ እነሱን ለማገዝ የተቋቋሙ ወይ ደግሞ ሐኪሞች፣ የሙያ ቴራፒስቶች፣ አካል ብቃት ቴራፒስቶች፣ የንግግር ወይ ደግሞ አውዲዮ ቴራፒስት የምንላቸው እና የላንጉጅ ቴራፒስቶች የጆሮ መስማት ችግር ላለባቸው ሰዎች እርዳታ የሚሰጡ አካላት አሉ። እና አካል ጉዳተኞች ለመርዳት ብዙ አይነት ሙያተኞች ተዋቅረዋሉ። ዛሬ ላይ ሐኪሞችም የተለያዩ ናቸው፣ እንደየዘርፉ ይለያያሉ እያለን ያለው። ሌላኛው 3.6 ላይ የምትመለከቱት ኮሚኒቲ ቤዝድ ሪሃቢሊቴሽን የሚባል አለ። እንግዲህ እዚህ ሪሃቢሊቴሽን ውስጥ የምትመለከቷቸው እንግዲህ በማህበረሰብ ውስጥ የማህበረሰብ አቀፍ የመልሶ ማቋቋም ስራ ደግሞ ሲቢአር የሚባለው እንዴት ነው ይሄ የሚሰራው? እንግዲህ አካል ጉዳተኞች በሩቅ ሆስፒታሎች ብቻ ሳይሆን ባሉበት ወይ ደግሞ እዛው አካባቢ ውስጥ ሆነው እርዳታ እንዲያገኙ የሚያግዟቸው አካላት ይዋቀራሉ። በዚህ አማካኝነት ማለት ነው ኮሚኒቲ ቤዝድ የሆነ ሪሃቢሊቴሽን ስትራቴጂ ዛንት ካን አድሬስ ኒድ ፎር ዘ ፒፕል ዊዝ ዲስአቢሊቲ ይላል። እንግዲህ በማህበረሰብ አቀፍ የመልሶ መቋቋም ስራ አካል ላይ እንግዲህ አካል ጉዳተኞች ፍላጎታቸው ለማሟላት የሚረዳ ስልቶች የምናቋቋምበት ሁኔታ እንግዲህ ኮሚኒቲ ቤዝድ ሪሃቢሊቴሽን የሚባለው ነው። ወይም በዛው በኮሚኒቲያቸው ውስጥ በኮሚኒቲያቸው ውስጥ ከቤተሰቦቻቸው ጋር ከጎረቤቶቻቸው ጋር ሳይለያዩ እዛው ባሉበት አካባቢ እርዳታዎችን እንዲያገኙ ስናዋቀር እንግዲህ በዚህ ውስጥ ይጠቃልላል ወይ ደግሞ በዚህ ልትገልጹ ትችላላችሁ ማለት ነው። ሌላኛው ኮሚኒቲ ቤዝድ ሪሃቢሊቴሽን ኢት ስትራቴጂ ዛት ካን አድሬስ ኒድ ፎር ዘ ፒፕል ዊዝ ዲስአቢሊቲ ዊዝን ዘር ኮሚኒቲ። ለምሳሌ WHO ዩኒስኮ 2004 ላይ በማህበረሰብ አቀፍ የመልሶ ማቋቋም ስራ ውስጥ አካል ጉዳተኞች ባሉበት ማህበረሰብ ውስጥ ፍላጎታቸውን ለማሟላት የሚያስችል ስልቶችን ሲቀርጽ ነበር የኖረው ወይም ደግሞ እቅዶችን አስቀምጠዋል። ሌላኛው እንግዲህ ፕሮሞት ዘ ሁማን ራይት ኦፍ ዘ ፒፕል ዊዝ ዲስአቢሊቲ ስሩ አቲቲዩድ ቼንጅ ዊዝን ዘ ኮሚኒቲ የሚል አለ። እንግዲህ ሰዎች ስለ አካል ጉዳተኞች ያላቸውን የተሳሳተ ግንዛቤ አመለካከቶች በመቀየር ረገድ አካል ጉዳተኞች እንደ ማንኛውም ሰው መብታቸው ተቀብሎ መኖር እንደሚችሉ የማሳወቅ ስራዎች ፕሮሞት መደረግ አለባቸው ተብሎ ይታመናል። ሌላኛው 3.7 ላይ የምንመለከተው እንግዲህ ኢንክሉሲቭ ጆብ ኦፖርቹኒቲ ኤንድ ኤምፕሎይመንት የሚለውን ነው የምትመለከቱት። እንግዲህ አካል ጉዳተኝነት ከስራ ቅጥር ጋር የስራ እድሎች ጋር ምን ያስተሳስረዋል፣ እንዴትስ ነው የሚሰራው የሚለውን የምትመለከቱበት ነው። The right to work is fundamental to being full and equal member of society and it is applied to all person regardless of the whether or not they have disability ይላል። እንግዲህ የመስራት መብት የአንድ ማህበረሰብ አካል ጉዳተኛ መሆነ አልሆነ እኩል መብት ሊኖረው ይገባል። መሰረታዊ ነገር ነው። ምክንያቱም ዋናው ነገር ፉልፊል እንደ ሂውማን ቢንግ ያሉንን ነገሮች ፉልፊል አድርገን ተጠቅመን እንደዚሁም ኖረን አግኝተን ለመኖር ጆብ ኦፖርቹኒቲ ግዴታ ስለሆነ የመስራት ግዴታ ስለሚኖርብን ማንኛውም ሰው እንግዲህ አካል ጉዳተኛ ስለሆነ ብቻ ሳይሆን የመስራት መብት ሊነፈገው አይገባም ማለት ነው። ሌላኛው እንግዲህ 3.71 ላይ ባሪየርስ ኦፍ ፒፕል ዊዝ ዲስአቢሊቲ ላይ እንግዲህ ኢምፕሎይመንት አለ። አካል ጉዳተኞች ስራ እንዳይቀጠሩ የሚያግዱ እንቅስቃሴዎች ደግሞ ባሪየርስ የሚባሉት ናቸው። እንግዲህ እነዚህ የመጀመሪያው እንግዲህ አቲቲዩድ ኤንድ ዲስክሪሚኔሽን የሚላለ እንግዲህ የአመለካከት ችግርና የመድሎ የምንለው ችግር በማህበረሰብ ውስጥ አካል ጉዳተኞች ስራ እንዳያገኙ እንደዚሁም እንዲማረሩ ያደርጋቸዋል። በተደጋጋሚ እንደምንመለከተው ይሄኛው የመጀመሪያ ነው። ሁለተኛው አክሰሲቢሊቲ ነው፣ ተደራሽነት። የስራ ቦታዎች ለምሳሌ ህንፃዎች፣ መጸዳጃ ቦታዎችና መጓጓዣ ቦታዎች ምቹ ናቸው ወይ? ለምሳሌ አንድ የስራ ፍላጎት ያለው አንድ ዲስብል ፐርሰን ህንፃውን ወጥቶ ስራ ማመልከት ይችላል ወይ? ለአካል ጉዳተኛው ምቹ ሁኔታ ተፈጥሯል ወይ የሚለው ነገር ኮንሲደር ይሆናል ወይም ደግሞ ተካቶ ሲቀርብ ትመለከታላችሁ። ኤዱኬሽናል ትሬኒንግ ኢንኢኳሊቲ የሚላለ በትምህርት ውስጥ እንደዚሁም በተለያዩ ስልጠናዎች ረገድ ላይ እኩል ተሳታፊነት ከሌላቸው እንግዲህ አካል ጉዳተኞች
በትክክል ትምህርታቸውና ስልጠናቸውን ላይ ይከታተሉ ይችላሉ። ይሄኛው አንደኛው ማሳያ ነው። ኤዱኬሽናል ትሬኒንግ ላይ ያለ ኢንኳሊቲ መሆኑን ትመለከታላችሁ። ሌላኛው ፒፕል ዊዝ ዲሳቢሊቲ ላክ ኦፍ ሶሻል ኔትወርክ የሚላለ እንግዲህ የአካል ጉዳተኞች በማህበረሰብ ትስስር ውስጥ ምን ከሌላቸው ሶሻል ኔትወርክ ከሌላቸው ሰዎችን ለማወቅ ከሌሎች ጋር ለመንቀሳቀስ እድል ማጣታቸው ምንድን ነው ባሪየር ነው። አንደኛው በቂ ሁኔታ አካል ጉዳተኝነታቸውን ተጠቅመው ስራ እንዳይቀጠሩ ኦፖርቹኒቲዎችን እንዳይፈጥሩ ያግዳቸዋል። ምን ላክ ኦፍ ሶሻል ኔትወርክ። ሌላኛው ደግሞ ጀንደር ኢኒኳሊቲ ሶሻል አቲቲዩድ ቱዋርድ ውመን ኤንድ ዲሳቢሊቲ ዘይ አር ዲስአድቫንቴጅ ይሆናል ማለት ነው። ደብሊ ወይ ደግሞ በጣም በእጥፉ ቅድም እንደተመለከት ነው ቨርነራቢሊቲ እያለ ወይ ደግሞ በጣም ተጋላጭ የሆኑ ሰዎች እያሉ እንደ ሴቶች ምናምን እንደዚህ አይነት ሰዎች ደግሞ ጀንደር ኢኒኳሊቲ እያለ ሶሻል አቲቲዩድ በዛ ላይ ደግሞ ዲሳቢሊቲ ሲጨመርበት በማህበረሰብ ውስጥ ያ አይነት ተጎጂነት በጣም አፌክት ያደርጋቸዋል። አካል ጉዳተኞች እንግዲህ በሴትነታቸውም በአካል ጉዳተኝነታቸው ምክንያት ከወንዶች በበለጠ የስራ እድል እንዳያገኙ ሊገፋቸው ይችላል፣ ወይ ከማህበረሰቡ እንዲገለሉ ሊያደርጋቸው ይችላል። ሌላኛው ሌጋል ባሪየርስ ናቸው፣ ህጋዊ እንቅፋቶች አሉ። በተለምዶ የምናውቃቸው አንዳንድ ጊዜ ህጎች በራሳቸው ወይም ደግሞ ደንቦች አካል ጉዳተኞችን በቀጥታም ሆነ በተዘዋዋሪ ስራ ላይ እንዳይቀጠሩ ከኛ እኩል ኦፖርቹኒቲ እንዳይፈጠርላቸው ባሪየር ሲሆኑ ትመለከታችኋላችሁ። ይሄኛው ሌጋል ባሪየር ዋነኛ ችግር ሆኖ ትመለከታላችሁ። የህጋዊ እንቅፋቶች ናቸው። ሌላኛው ኢንፍሌክሲብል ወርክ አሬንጅመንት አለ፣ ወይም ደግሞ የማይለዋወጥ የስራ ሁኔታዎች፣ ለምሳሌ የስራ ሰዓቶች ለእነሱ ምቹ አለመሆን ናቸው። ሌላኛው እንግዲህ ዲስሚሳል ኦፍ ቤዝ ኦፍ ዲሳቢሊቲ የሚላለ እንግዲህ በአካል ጉዳተኝነታቸው ምክንያት ከስራ መባረር፣ መታገድና መገለል የምንላቸው ናቸው። አንድ ሰው መስራት እየቻለ አካል ጉዳተኛ ስለሆነ ብቻ ያለ አግባብ ከስራ እንዲለቀቅ ማድረጉ ሌላኛው ባሪየር ነው። ሌላኛው ቤኔፊት ትራፕ የምንለው ነው። በተለምዶ የጥቅማ ጥቅም ወጥመዶች አሉ። አካል ጉዳተኞች እንግዲህ ስራ ቢቀጠሩም ከዚህ ቀደም የሚያጓጓቸው የመንግስት ድጎማዎች ወይ ደግሞ እርዳታዎች ሊቋረጡብኝ ይችላሉ ብለው በመስጋታቸው ለምሳሌ ብቀጠር ሄጅ የሆነ መስሪያ ቤት ልቀጠር እችላለሁ ብለው ካመነ እና በቃ ይህ ሰውዬ ስለተቀጠረ ድጎሜ ይቆማል ብለው ቤኔፊት ትራፕ ውስጥ ይገባል። ወይ ደግሞ ጥቅማ ጥቅሜ ይቆማል፣ መንግስት ድጋፍ አያደርግልኝም፣ የኔነት ስሜት ከመንግስት ይቋረጣል የሚል ፍርሃት ሌላኛው ባሪየርስ ቱ ክሬት ጆብ ኦፖርቹኒቲ የሚለውን ትመለከታላችሁ። ሌላኛው 3.8 ላይ የምትመለከቱት ስትራቴጂ ቱ ኢምፕሮቭ ኤምፕሎይመንት ፎር ፒደብሊውዲ የምንለው እንደዚሁም ደግሞ ቨርነራቢሊቲ የምንላቸው አካላት እንዴት ነው ለአካል ጉዳተኞችና ተጋላጭ ነው ይሄ በአካል ጉዳተኞችም ሆኑ ሳይሆኑም ተጋላጭ የሆኑ በማህበረሰብ ውስጥ ተጎጂ የሆኑ አካላት ለማሻሻል የሚረዱ ስልቶች የሚቀመጡት የምንላቸውን አንድ በአንድ የምንመለከትበት ቦታ ላይ ደርሰናል። እንግዲህ የመጀመሪያው የምትመለከቱት አንቲ ዲስክሪሚኔሽን ኦፍ ሌጅስሌሽን ቀላል ነው። እንግዲህ መድሎን የሚከላከሉ ዲስክሪሚኔሽን ሎዎች ለማስቀመጥ ወይ ደግሞ ያንን አይነት ነጥቦችን ማስወገድ ያስፈልጋል። ሁለተኛ ቮኬሽናል ኤዱኬሽን ኤንድ ትሬኒንግ ያስፈልጋል። የሙያ ትምህርትና ስልጠና የቅድሙ በተዘዋዋሪ እዚህ ጋር ሊሰጣቸው ይገባል፣ ወይ ደግሞ ሊሟሉላቸው ይገባል። እንደዚሁም ወይ ሰብሲዲዎች ሊኖራቸው ይገባል። እንግዲህ የደሞዝ ድጎማዎች ሊኖራቸው ወይም ሰፖርት ሊደረጉ ይገባል። ሌላኛው ሰፖርት ኤምፕሎይመንት የሚላለን ድጋፍ የማድረግ የተለያዩ የስራ ቀጥሮችን መስጠት፣ እነዚህን ነገሮች ማሟላት ያስፈልጋል። አካል ጉዳተኞች እንግዲህ ስራቸውን እስኪላመዱ ድረስ ድጋፎችን ማድረግ ከኛ በተለየ እኛ ሙሉ አካል ያለን ሰዎች ወይ ደግሞ እንደነሱ ቨርነራብል እና ወይ ደግሞ ዲሳብል ያልሆኑ ሰዎች የሚደረግልን ከዛ በተሻለ አሬንጅመንት ሊሰጣቸው ይገባል። ሌላኛው ወርክ ፕሌስ አኮሚዴሽን ያስፈልጋል። የስራ ቦታቸው የተመቻቸ ሊሆንላቸው ይገባል። ሌላኛው ወርከርስ ኮምፐንሴሽን የሚባለው የስራ ካሳቸው አለ አይደለ? የሰራተኞች ካሳ ማሟላት ያለባቸው ለምሳሌ በስራ ላይ ጉዳት ቢደርስባቸው ሰዎች የገንዘብ እርዳታ፣ የሕክምና ዋስትና መስጠት ዋነኛው ባሪየርሶችን ለማጥፋት ወይ ደግሞ ስትራቴጂ ስንቀርጽ ዋነኛ የምንላቸው ምክንያቶች ናቸው። ሌላኛው ኮታ ሲስተም የሚባለው ወይ ደግሞ የኮታ የመቶኛ ስርዓት ለምሳሌ መስሪያ ቤቶች ውስጥ ከተቆጣጣሪያቸው ውስጥ የተወሰኑ ቁጥሮች ለምሳሌ 5% አካል ጉዳተኛ እንዲሆኑ የሚያስገድድ ህግጋቶችን መንግስት ማስቀመጥ፣ ኮታዎችን ሲስተም ውስጥ ኮታ ማድረግ። ለምሳሌ መንግስት እዚህ መስሪያ ቤት ውስጥ መቀጠር ያለበት 10% አካል ጉዳተኛ ኦፖርቹኒቲ ሊፈጠር ይገባል ካለ የእነሱ ቦታ አይነካም። እነሱ በራሳቸው ኮምፒቴሽን ኖሯቸው ስራ ውስጥ እንዲገቡና እንዲቀጠሩ ይደግፋቸዋል ማለት ነው። ሌላኛው ሼልተሮች ወርክሾፕ ያስፈልጋል። የተጠበቁ የስራ ቦታዎች ወርክሾፖች ለምሳሌ አካል ጉዳተኞች በልዩ ሁኔታ የተዘጋጀላቸው እንዲሰሩባቸው የተመቻቸ የስራ ሁኔታ አመቺ የሆነ ለምሳሌ ቢሮ ውስጥ ለነሱ ምቹ የሆነ ወንበሮች፣ ለአካል ጉዳተኞች እናታቸው የሚሆን ብቁ የሆነ ወርክ ስፔስ መፍጠር ያስፈልጋል። ሌላኛው ፕራይቬት
ሴክተር ኢኒሽቲቭ የሆኑ አዘር ሲቹዌሽኖች ያስፈልጋል። ለምሳሌ የግል ዘርፉ ተነሳሽ ሊሆን ይገባል። ከዚህ ጋር ተያይዞ የግል ድርጅቶች በራሳቸው ፍላጎት አካል ጉዳተኞችን ለመርዳት ለምሳሌ አንድ የግል ድርጅት ያለው ሰው አካል ጉዳተኞችን የሚያማክል በጎ እርዳታዎች ማድረግና የስራ ኦፖርቹኒቲ ለነሱ መፍጠር ያስፈልጋል ማለት ነው። እንግዲህ የተመለከትነው የቻፕተር 3 አይደንቲፊኬሽን ኤንድ ዲፍረንሺየትድ ሰርቪስ የምንለው እንዴት ነው አካል ጉዳተኞች ከስራ ፈጠራ ጋር ክህሎታቸው ጋር ኦፖርቹኒቲያቸው ጋር ባሪየር የሚሆኑባቸው ነገሮች ጋር የሚለውን እንግዲህ ለይተን ተመለከትን ወይም ደግሞ አይደንቲፋይ ያደረግን በዚህ ምዕራፍ ውስጥ ማለት ነው። በቀጣይ ምዕራፎች ለእናንተ ይጠቅማሉ ያልናቸውን ዝግጅቶች ይዘን እንቀርባለን። እኛ በዚህ ተለያየ ማለት ነው።